ፊልሙ የሚጀምረው አንድ የጭነት መኪና ወደ ማቆያ ዞን ሲቃረብ ተሽከርካሪውን በጸረ ተባይ ኬሚካል የሚያጸዱ ሰራተኞች ወዲያውኑ ሲቀበሉት በማሳየት ነው። ግራ የተጋባው ሹፌር ከመካከላቸው አንዱን ምን እየተደረገ እንዳለ ይጠይቃል። እነሱም በባዮቴክኖሎጂ ወረዳ ውስጥ ትንሽ ፈሳሽ ነገር እንደነበረና ትልቅ ችግር ሊያስከትል እንደተቃረበ ይመስላል ብለው ይነግሩታል። ሹፌሩ ጉዞውን ይቀጥላል። እየጠራ ያለውን ስልኩን ለማንሳት በሚሞክርበት ሰዓት በመንገድ ላይ አንድ ነገር ይገጫል። ከመኪናው ወርዶ አጋዘን እንደሆነም ይመለከታል። ነገር ግን ተሽከርካሪው ላይ ምንም ጭረቶች እንደሌሉ ካረጋገጠ በኋላ መንገዱን ይቀጥላል። እንስሳው እንደገና ተነስቶ ይቆማል። ሶኮ በስራ ላይ ያለ ከደንበኛው ጋራ በስልክ እያወራ ስለተወሰኑ አክሲዮኖች ሽያጭ እየተወያየ ነበረ። ረዳቱ ወደ ውስጥ ሲገባ በሰው ሰራሽ ኩሬ ውስጥ ስለነበሩት አሳዎች ድንገተኛ አሟሟት የሚገልጹ ዘገባዎችን በዜና ድረገጽ ላይ እየቃኘ ነበር። ሶኮ ሁሉንም አክሲዮኖች እንዲሸጣቸው ለረዳቱ ይነግረዋል። በኋላም መኪናውን አቁሞ ከቀድሞ ሚስቱ ጋር ስለ ሱአን ስለ ልጃቸው በስልክ ይጨቃጭቃል። ልጅቷ ለልደቷ በሚቀጥለው ቀን እናቷን ለመጠየቅ ትፈልጋለች። ነገር ግን እሱ ብቻዋን እንድትሄድ አይፈልግም። ወደ ቤቱ ሲደርስ እናቱ በሩን ትከፍትለታለች። ወደ ልጅቷ ክፍል ሲገባ ከእናቷ ጋር በስልክ ስታወራ ብቻዋን ባቡር መያዝ እንደምትችል ስትናገር ያገኛታል። እሷም መምጣቱን ሰምታ ስልኩን ትዘጋዋለች። ሶኮ ከልጇ አጠገብ ተቀምጦ ስራው ጋብ እስኪልለት ድረስ አንድ ሳምንት እንድትጠብቅና እሱ ወደ ቡሳን እንደሚወስዳት ይነግራታል። የልደት ስጦታዋንም ቀድሞ ይሰጣታል። እሷም ትከፍተዋለች። ነገር ግን ከዚህ በፊት ለሷ የሰጣት ተመሳሳይ ነገር እንደሆነ ታውቃለች። ሌላ ምን እንደምትፈልግ ግን ይጠይቃታል። እሷም እናቷን ማየት እንደምትፈልግ ትነግረዋለች። ሱአን ጊዜውን እንዳያባክን ብቻዋን መሄድ እንደምትችልም ትናገራለች። ሶኮና እናቱ ስለ ልጅቷ ይነጋገራሉ። ወደ ቡሳን በሚሄድበት ጊዜ ከሚስቱ ጋር በግልጽ እንዲነጋገር እናትየው ትነግረዋለች። ለሱ የሥራው ወሳኝ ወቅት እንደሆነም ይነግራታል። ነገር ግን እናቱ ለሱአን ሕይወትም ወሳኝ ወቅት መሆኑን ትናገራለች። ከዚያም እሱ ያልሄደበት የልጅቷን የሙዚቃ ዝግጅት ቪዲዮ የያዘ ካሜራ ትሰጠዋለች። ሶኮ ቪዲዮውን ሲመለከት ምን ያህል እንደተጎዳች ያስተውላል። ስለዚህ ሊወስዳት ይወስናል። በመኪና ውስጥ እየሄዱ ስለ ዝግጅቱ ከሱአን ጋር ይነጋገራሉ። ከሱአን አንዳንድ ትምህርቶችን ለማግኘት ይሞክራል። በመንገድ ላይ አምቡላንስ ሊገጫቸው ሲል ይቆማሉ። ብዙ መኪኖችም ተከታትለው ያልፋሉ። በድንገት ልጅቷ በአየር ላይ አመድ ሲቦን ትመለከታለች። እናም በሩቁ ያለ እሳት በመኪናው መስታወት ላይ ይታያል። በባቡር ጣቢያው ላይ ወደ ቡሳን የሚሄድ ባቡር ለመነሳት እየተዘጋጀ ነበረ። ተቆጣጣሪው ወደ ክፍሉ ይሄዳል እና ረዳቶቹም እንዲሁ ይዘገጃጃሉ። የአንድ ቤዝቦል ቡድን አሰልጣኝ ሁሉም እንዲቀመጡ ይነግራቸዋል። ከዛም ከቡድኑ መሪዎች አንዷ ስትገባ ያያሉ። ኢንግል ለጆንግጊል የተቀቀለ እንቁላል ታቀብላታለች። ሶኮና ልጁ ባቡሩ ላይ እንደተሳፈሩ ወደ ሥራ ቦታው ደውሎ ምሳ ሰዓት ከመድረሱ በፊት እንደሚመለስ ይነግራቸዋል። ባቡሩ ከመነሳቱ በፊት የቆሰለች ልጅ ወደ ባቡሩ ሮጣ ትገባለች። ባቡሩ ሲነሳ ሱአን አንድ ሰው ጣቢያው ላይ ያለን ሰራተኛ ሲያጠቃ ትመለከታለች። ወደ ባቡሩ የገባችው ልጅ እግሯ ላይ የንክሻ ምልክት አለባት። ዮንሱንግ ለአንዲት ረዳት አንድ እንግዳ ሰው ባቡሩ ላይ ዘሎ እንደገባና ለተወሰነ ጊዜ በመጸዳጃ ቤት ውስጥ እንደነበረ ይነግራታል። ሱአን የማወቅ ጉጉት አድሮባት ምን እየተደረገ እንዳለ ለማየት ትሄዳለች። ሰውየው ሁሉም እንደሞቱ ይናገራል። ነገር ግን ረዳቱ ምን ማለት እንደሆነ አልገባውም እና ከመጸዳጃ ቤት እንዲወጣ ለማሳመን ይሞክራል። የተነከሰችው ልጅ በባቡሩ ውስጥ እየሄደች ሳለ ራሷን ስታ ትወድቃለች። ነገር ግን ማንም ያያት አይመስልም። ሱአን ወደ መጸዳጃ ቤት መግባት ትፈልጋለች። ነገር ግን ለሚስቱ በሩን እየጠበቀ ከነበረው ሳንጓን ጋር ትገናኛለች። እናም ወደ ሌላ የባቡሩ ክፍል እንድትሄድ ይነግራታል። ሴቷ ረዳት ወድቃ እየተንቀጠቀጠች ያለችውን የተነከሰችውን ልጅ አግኝታ ወዲያው የሕክምና እርዳታ ትጠራለች። ሶኮ ሲነቃ ሱአን አጠገቡ እንደሌለች ያስተውላል። ረዳቱ ደውሎ በሀገሪቱ ውስጥ አንድ ነገር እየተፈጠረ እንደሆነ ይነግረዋል። ስልኩን ዘግቶ ልጁን ለመፈለግ ይሄዳል። በባቡሩ ላይ ያሉ ተሳፋሪዎች በቴሌቪዥን ላይ እየተፈጠረ ያለውን ትርምስ ይከታተላሉ። ረዳቷ አለቃዋን ደጋግማ ትጣራለች እና የተነከሰችው ልጅ ሙሉ በሙሉ ወደ ዞምቢነት ቀይራ ትነሳለች። አለቃዋ መልስ ሳይሰጣት ወደ ባቡሩ ይሮጣል። ሱአን ደግሞ ወደ መጸዳጃ ቤት ትገባለች። ልጅቷ በአስተናጋጇ ጀርባ ላይ ሆና ባቡሩ ውስጥ እየታገለቻት ሌሎቹንም እያስፈራራች ትነክሳታለች። ከቤዝቦል ቡድኑ አባል አንዱ ቀጥሎ ጥቃት ይደርስባታል። ረዳቷም ትለወጣለች። ባቡሩ በሰከንዶች ወደ ገሃነምነት እየተለወጠ ይመስላል። ዋናው ረዳት ወደሚቀጥለው የባቡር ክፍል ተሳፋሪዎች እንዲሮጡ ይነግራቸዋል። ይህ በእንዲህ እንዳለ ሶኮ ሴት ልጁን እየፈለገ ነበረ። ነገር ግን
ከማግኘቱ በፊት በሌላኛው ክፍል ውስጥ የሆነ ነገር እየተካሄደ እንደሆነ ያስተውላል። ሱሃን ጩኸቱን ትሰማለች። ሰዎች ሁለቱንም አልፈው ይሮጣሉ እና አባትየው አለቅየው ወደ ዞምቢነት በተቀየረችበት ረዳቱ ሲጠቃና እሱም በፍጥነት ሲቀየር ይመለከታል። ሱሃን ከአባቷ ጀርባ ብቅ አለች። እሱም ያዛትና በባቡር ውስጥ ዞምቢዎች ሲያሳድዱት ይሸሻሉ። ሳንጓን ነፍሰ ጡር የሆነችው ሚስቱን የሆነ ነገር እንደተከሰተና እንድትፈጥን ይነግራታል። አንድ ዞምቢ ከፊታቸው ያለች ሴት ልጅን ሲነክስ አይቶ ለመርዳት ይሞክራል። ሶኮ ወደሚቀጥለው ክፍል ይሮጣል። ሳንኳ ዞምቢውን በመጸዳጃ ቤት ውስጥ ይቆልፍበታል። ሚስቱን እንድትሮጥ ይነግራታል። ነገር ግን በቅርቡ ሌሎች ዞምቢዎች ይደርሳሉ። ቀሪዎቹ ከሌሎቹ የባቡር ክፍሎች ውስጥ ሰዎች ወደ ውስጥ ሲገቡ አሁንም በቴሌቪዥን ላይ እየተፈጠረ ያለውን ነገር ሁሉ ይመለከታሉ። ሶኮ በሩን ይዘጋል። ሳንኳ አንድ ዞምቢ ለመመከት ቻለ። ከዛም ዞምቢዎቹ ወደ ውስጥ ከመግባታቸው በፊት በሩን ዘጉባቸው። ሶኮ ዞምቢዎቹ በሩን እንዴት እንደሚከፍቱት እንደማያውቁ ያስተውልና ሰውየው በሩን እንዲለቀው ይነግረዋል። እንዲሁም ሲያዩዋቸው እንደሚያጠቁ ተገንዝቧል። አንዷ ተሳፋሪ በጋዜጣ በሩን ትሸፍነዋለች። ዞምቢዎቹ ይረጋጋሉ። የባቡሩ ሹፌር በሚቀጥለው ከተማ እንደማይቆሙ ያስታውቃሉ። ዮንሱክ በባቡሩ ውስጥ ምን እየተካሄደ እንዳለ ያውቅ እንደሆነ በመገናኛ ይጠይቀዋል። ትዕዛዙ የመጣው ከቁጥጥር ማዕከል እንደሆነም ይናገራል። ሶኮ ከእናቱ የስልክ ጥሪ ይደርሰዋል። ምክንያቱም ስለነሱ ተጨንቃለች። ሴት ልጁን በደንብ እንዲጠብቅም አስጠንቅቃ ትነግረዋለች። ሴትየዋ ከእነርሱ ጋር በስልክ እያወራች እያለ ትለወጣለች። ሶኮ እንደተፈጠረ ይገነዘባል። ነገር ግን ለስዋን አልነገራትም። ባቡሩ እየተንቀሳቀሰ ይሄዳል እና ሲያልፉት የነበረው ጣቢያ ላይ ያሉ ሰዎች እርዳታ እየለመኑ መስኮቶቹን መደብደብ ይጀምራሉ። ዞምቢዎቹም እያጠቁና እየበሏቸው ነበረ። አንድ የመንግስት ባለስልጣን ለህዝብ ይፋ ባደረገው መልእክት በርካታ ዋና ዋና ከተሞች ሁከትና ብጥብጥ መከሰቱንና ለበርካቶች ሞት ምክንያት መሆኑን ለዜጎች ያስታውቃል። መንግስት ብዙ ዋና ዋና ቦታዎችን ዘግቷል። ባቡሩ ላይ ያሉ ሰዎች ማህበራዊ ሚዲያን አስሰው ሰዎች ሲጠቁ የሚያሳዩ ቪዲዮዎችን ይመለከታሉ። የአስቸኳይ ጊዜ አዋጅ መታወጁንም ያሳውቃል። ባለስልጣኖቹ ዜጎቹ የሐሰት ዜና እንዳያምኑ እንዲረጋጉና በቤታቸው እንዲቆዩ ይናገራሉ። ከተሞች እየተቃጠሉ ሳለ ደህንነታቸው አደጋ ላይ እንዳልሆነ ለሰዎቹ አረጋግጠዋል። በባቡር ውስጥ ያሉ ሰዎች በሩን ከፍተው ወደ ተቃራኒው አቅጣጫ ይጓዛሉ። ስዋን ለአባቷ የእናቷ ስልክ እንደማይሰራ ትናገራለች። እሱም ሊደውልላት አንድ ወንበር ላይ ያስቀምጣታል። ተለቅ ያሉ ሁለት ሴቶች ናቸው ለመቀመጥ ይመጣሉ። በዚህ ጊዜ ልጅቷ ለአንደኛዋ ሴትዮ የራሷን ወንበር ትለቅላታለች። ሳንግዋ አባትና ልጅ ሲቀርቡ ይመለከታል እና ቀደም ሲል በፊታቸው በሩን በመዝጋቱ አሁን ተናዶበታል። ሶኮ ልጅቷ ለራሷ ቅድሚያ ባለመስጠቷ ይገስጻታል። በእንደዚህ አይነት ሁኔታ ውስጥ በመጀመሪያ ራሷን መንከባከብ እንዳለባት ያስጠነቅቃታል። በሌላ መልእክት ባቡራቸውን ለመጠበቅ ወታደሮች ከፊት ለፊታቸው ባለው ጣቢያ እንደሚቆሙ ያስታውቋቸዋል። ሶኮ ዮሱንክ ከአንድ ሰው ጋር በስልክ የትኞቹ ከተሞች መግባት እንደሚችሉ ሲጠይቅ ይሰማል እና እነሱ የሚቆሙበት በዝርዝሩ ውስጥ እንደሌለ ይሰማል። ሴት ልጁ እዚሁ እንዳለች እንድትቆይ ነግራትና ስልክ ለመደወል ወደ ሌላኛው ክፍል ይሄዳል። ሳንጎዋ ልጅቷን ስለ አባቷ ይጠይቃታል። እሱ የገንዘብ ስራ አስኪያጅ እንደሆነ ስትነግረው ደም መጣጭ ነው ማለት ነው እያለ አስተያየት ይሰጣል። ልጁ ግራ ይገባታል። በዚህ መሃል የሰውየው ሚስት ለልጅቷ ከረሜላ በመስጠት ስሜቷን ለማረጋጋት ትሞክራለች። ከዚያም ልጇን ሰላም እንድትል ትነግራትና ሆዷን እንድትነካው አደረገቻት። ስዋን ሲንቀሳቀስ ይሰማታል። ሶኮ ሊረዳኝ ይችላል ብሎ ወደሚያስበው ደንበኛው ይደውልለታል። ስለሚቆሙባት ከተማም ይጠይቀዋል። ሰውየው ወደዚያ እንደደረሱ ለይቶ ማቆያ ውስጥ እንደሚያስቀምጧቸው ለሶኮ ይነግረዋል። ሶኮ ሴት ልጁ ከሱ ጋር እንደሆነች ይነግረውና ቢረዳቸው ውለታ እንደሚያደርግለት ሲነግረው ሰውየው ወደ ዋናው አደባባይ ሳይሆን ወደ ምስራቃዊው አቅጣጫ እንዲሄዱ ይነግረዋል። ለሚያውቃቸው ሰዎች እንዲቀበሉት እንደሚያደርግም ይነግረዋል። ሶኮ በባቡሩ ውስጥ በረንዳ ዳሪውን ሰው ይመለከተዋል። በኋላም ባቡሩ ወታደሮቹ እየጠበቁ ወዳለበት ከተማ ይደርሳል። ግን ማንም የለም። ዮንሱንግ በመጀመሪያ ገፍቶ ይወጣል። ሶኮና ልጁ ጨምሮ ሁሉም ይከተላሉ። የቀሩት የቤዝቦል ቡድን ልጆች ከባቡሩ የቤዝቦል ዱላቸውን ይዘው ይወጣሉ። ከአስተናጋጆቹ አንዱ የባቡሩን ካፒቴን ይዞ ዞምቢዎቹ ያሉበትን ክፍል ሊያሳየው ሲሄድ ዮንሱንግ አገኛቸውና ቡሳን ከተከፈቱ ከተሞች አንዷ መሆኗን ይነግራቸዋል። መሪው የዞምቢውን ፉርጎ ከቀሪው የባቡር ክፍል ጋር እንዲያለያይ ይነግረዋል። ነገር ግን ማድረግ አልተቻለም። መሪው በቀጥታ ወደ ቡሳን መሄድ እንዳለባቸው ይስማማል። ነገር ግን ተሳፋሪዎቹን ወደ ባቡሩ መመለስ ያስፈልጋል። ይህ በእንዲህ እንዳለ ተሳፋሪዎቹ ባዶ ወደ ሆነው ጣቢያው እየገቡ ነበረ። ሶኮና ስዋን ወደ ምስራቃዊው
አደባባይ መሄድ እንዲችሉ ከስዋን ጋር ወደ ታጠረው ቦታ ይገባሉ። በረንዳ ዳሪው ሰው የስልክ ንግግራቸውን ይሰማ ስለነበረ ይከተላቸዋል። እናም ከነርሱ ጋር መሄድ ይፈልጋል። ስዋን ለሌሎቹ መንገር ትፈልጋለች እና አባቷ ስላልፈቀደላት ታዝናለች። ቀሪዎቹ ተሳፋሪዎች ወደ ታች ወደ ደረጃው ሲወርዱ ሳንግዋ በጣቢያው ላይ ስላለው አንዳንድ እንግዳ ነገር ያስተውላል። በተመሳሳይ ጊዜ ሶኮ እና ስዋን በቆሙበት ኮሪደር ጫፍ ላይ አንድ ሰው ይታያል። በረንዳ ዳሪው ሰው ወደ ሰውየው ይሮጣል። ሶኮ ስዋን እዚያ እንድትቆየው ይነግራትና እሱም ከኋላው ተከትሎት ይሮጣል። ሌሎቹ ተሳፋሪዎች ወደ ደረጃው ግርጌ ሲደርሱ ወታደሮቹ ሙሉ በሙሉ ወደ ዞምቢነት እንደተቀየሩ ያውቃሉ። ሰራዊቱ ግር በማለት ተሳፋሪዎቹን ያጠቃሉ። ሳንግዋ በጊዜ ሁኔታውን ያስተውልና ሚስቱን በደረጃው ላይ ያወጣትና ያመልጣሉ። ሶኮ ከደንበኛው ሰዎቹን ማግኘት እንደማይችል የሚገልጽ የስልክ ጥሪ ይቀበላል። አንድ ዞምቢ በኮሪደር ውስጥ ካለው መኮንን ጀርባ ታይቶ ጥቃት ሲሰነዝርበት ተጨማሪ ዞምቢዎች ሲታዩ በረንዳ ዳሪው ሰውዬ ተንሸራቶ ይወድቃል እና ወታደሩ ይበላል። ሶኮ ወደ ስዋን ይመለሳል። ልትበላ ስትቃረብ ሳንግዋ ይከላከልላታል። እርጉዟ ትይዛትና አብረው ይሸሻሉ። የቤዝቦል ቡድኑ በሩ ላይ ይጠብቃቸውና ልክ ሲገቡ በሩን ይዘጋሉ። ሶኮ ዞምቢ ከላዩ ላይ ለማውረድ ይቸገራል። በረንዳ ዳሪው ይረዳውና ወደ በሩ ይሮጣሉ። ሳንግዋ ያየዋል እና በሩን ከፍቶ ለሶኮ ክፍት ያደርግለታል። ሁሉም በሩን ለመቆለፍ እየሞከሩ አንድ ላይ ይጋፋሉ። እርጉዟ ሴት ወደ ባቡሩ ልትደርስ ስትል አንዳንድ ተሳፋሪዎች በባቡር ጣቢያው ሰራተኞች እየተበሉ መሆናቸውን ታያለች። ከዛም ደረጃውን ይወርዳሉ። ተሳፋሪዎቹም ከሌላው በኩል ባቡር ውስጥ ይገባሉ። በድንገት የጣቢያውን መስኮቶች ሰብረው ወደ ባቡሩ ላይ ይወድቃሉ። አንድ ዞምቢ በጆንግጊል ላይ ይወድቅባታል እና እንደ ዕድል ሆኖ ግን ወደ እሷ ለመድረስ አልቻለም። እጁ ተሰብሯል። እርጉዟና ስዋን ሌላኛዋን ሴት ይዘው ወደ ተቃራኒው አቅጣጫ ይሄዳሉ። ዞምቢውም ከኋላቸው ያሳድዳቸዋል። ጆንጊል በባቡሩ ሰራተኞች እርዳታ ትድናለች። ወዲያው ባቡሩ ውስጥ ይገባሉ። ሌላኛዋ ሴት ልጅቷና ነፍሰ ጡሯ ሴት ወደ ሌላኛው የባቡሩ ክፍል ገብተው ዞምቢዎቹ ሳይደርሱበት በረንዳ ዳሪውን ሰው ወደ ውስጥ ያስገባሉ። ዞምቢዎቹ ባቡሩን ይከቡታል። ስለዚህ ዮንሱንግ ለመትረፍ መሄድ እንዳለባቸው ለባቡሩ ሰራተኛው ይነግረዋል። የቤዝቦሏ ሴት ጓደኞቿ አሁንም እዚያ ስላሉ መሄድ እንደማይችሉ ትናገራለች። ነገር ግን ነጂው በመገናኛው ጠርቶ እንዲያስነሳ ይነግረዋል። ይህ በእንዲህ እንዳለ ሳንግዋ በመጨረሻ አልፈዋል። በድንገት ሰዎች ሲሸሹ ዞምቢዎቹ መስታወቱን ሰብረው ይገባሉ። ባቡሩ እየሄደ መሆኑን ያያሉ እናም መሮጥ ይጀምራሉ። ነገር ግን ደረጃው ግርጌ ሲደርሱ ሁለቱ የቤዝቦል ተጫዋቾች በዞምቢዎች ይበላሉ። ሌላኛው ልጅ ደረጃው ላይ ይቆማል። ነገር ግን ሶኮ አንስቶ እንዲሮጥ ያደርገዋል። ከዚያም በአጭር ጊዜ ውስጥ ወደ ባቡሩ ያስገባዋል። ሳንግዋ ወደ ኋላ ቀርቷል እና ሶኮ እጁን ይዘረጋለታል። ነገር ግን ሰውየው በምትኩ ዱላና ጋሻ አንስቶ ከሚመጡት ዞምቢዎች ጋር ይታገላል። በመጨረሻም እሱም ወደ ባቡሩ ይገባል። ይህ በእንዲህ እንዳለ ነጂው ወደ ቁጥጥር ማዕከል ደውሎ ወደ ቡሳን የሚወስደው መንገድ ካለ ይጠይቃል። በዚያው እንዲቀጥልም ይመከራል። ነገር ግን ከጣቢያው ጋር ግንኙነት ሲፈጠር እንዲያሳውቁትም ይጠይቃል። እርጉዟ ሴትና ሌሎች ሁለት ሰዎች በዞምቢ መንገድ ተዘግቶባቸዋል። ክፍት መጸዳጃ ቤት ታይና ለሌሎቹ ምልክት ትሰጣለች። ሁሉም ወደ ውስጥ ይገባሉ። እናም ስዌንግ ኩዌንግ ስትገባ አንድ ዞምቢ ሊያጠቃት ይሞክራል። ሌሎቹ ዞምቢዎች ተከታትለው ሲመጡ በሩን በከባድ ችግር ይዘጋሉ። በባቡሩ በሌላኛው ክፍል ውስጥ አንዳንድ ሰዎች የመስታወት በሮችን ይሸፍናሉ። መሪው በቀጥታ ወደ ቡሳን እንደሚሄዱ ተናገረ። የቤዝቦል ቡድኗ ልጅ ከመጨረሻው የቤዝቦል ተጫዋች የስልክ ጥሪ ትቀበላለች እና ማንም ስላልተረፈ በጣም ማዘኑን ይነግራታል። በተመሳሳይ ሶኮ ሴት ልጁን ለማግኘት እየሞከረ ሳለ በድንገት ሳክዋ በስልክ ሲያወራ ይሰማል። በፍርጎ 13 ውስጥ በመጸዳጃ ቤት ውስጥ እንደተደበቁ ትነግረዋለች። የቤዝቦል ተጫዋቾቹ ቀሪዎቹን ተጫዋቾች በፍርጎ 15 ውስጥ እንዳሉ ይነግራቸዋል። እና በዚያው ጊዜ ሌሎቹን ለማዳን ይዘጋጃሉ። ሳክዋን እቅድ ያወጣል። ራሱን ከፊት ልጁን በመሃልና ሶኮን ከኋላ ያደርጋል። ከዛም ዋሻውን እስኪያልፉ ይጠብቃሉ። ዞምቢዎቹ ወዲያውኑ ያዩዋቸዋል እና ሶስቱም እየተዋጉ ይገባሉ። ሳክዋ ዞምቢዎቹን በእጁ መግደል ይጀምራል እና ሶኮ ከጎኑ ይረዳዋል። ልጁ የቤዝቦል ዱላውን እንደ መሳሪያ ይጠቀማል። እናም የማይሸነፍ ቡድን ሆነው ይዋጋሉ። ቀጣዩ ክፍል በዞምቢ ቤዝቦል ተጫዋቾች የተሞላ ነው። በዚህ ጊዜ ልጁ ይደነግጥና ሳንግዋ 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 ገፍቶ ከዞምቢዎቹ ጋር ይዋጋል። ሶኮ አንድ የቤዝቦል ዱላ አግኝቶ ለመከላከል ይሞክራል። ሁለቱ ከቤዝቦል ዞምቢዎች ጋር ተያይዘዋል እና ልጁ ምን ማድረግ እንዳለበት ግራ ተጋብቷል። በድንገት በሌላ ዋሻ ውስጥ ያልፋሉ እና ዞምቢዎቹ እንግዳ የሆነ ነገር ማድረግ ይጀምራሉ። ሶኮ በቤዝቦል ዱላው ድምፅ ያሰማል። ዞምቢዎቹ ያንን ሲከታተሉ
በዚያን ጊዜ ማምለጥ ይችላሉ። ወደ ሌላኛው የባቡሩ በር እንዳለፉ ባቡሩ ዋሻውን በድጋሚ ያልፋል እና ዞምቢዎቹ እንደገና ያጠቃሉ። ሶኮ ስልኮቻቸውን እንደ ማታለያ ለመጠቀም ሐሳብ ይመጣለታል። ዞምቢዎቹ በማያዩበት ጊዜ በጨለማ ውስጥ እንዳሉ ወደ ሌላኛው ክፍል ይገባሉ። እናም ሶኮ የስልኩን ድምፅ ከፍ አድርጎ ወደ ዞምቢዎቹ ጀርባ ይወረውረዋል። በዚያ ጊዜ ዞምቢዎቹ ወደ እርሱ ይጎርፋሉ። ስለዚህ ሳይዋጉ ያመልጣሉ። ወደ መጸዳጃ ቤቱ ይደርሱና ሁሉም እርስ በርስ በመተያየታቸው ደስተኞች ይሆናሉ። የቤዝቦል ተጫዋቹ ሌላ መጸዳጃ ቤት ያገኝና ዋሻውን ሲያልፉ ሌሎቹን ወደ ውስጥ ያስገባል። ሶኮ እስከሚቀጥለው ዋሻ ድረስ ምን ያህል ጊዜ እንዳላቸው አውቋል። እናም ልጁ በክፍል 15 ውስጥ ላለችው ጓደኛው ቴክስት ያደርግላታል። እሷ ወዳለችበት ክፍል በህይወት እንደሚመጣ ስታውቅ ደስተኛ ትሆናለች። በዚህ ጊዜ ለሌሎቹም ትነግራቸዋለች። ዩንሱክ እየመጡ በመሆናቸው አልተደሰተም፣ ምክንያቱም ሊበከሉ ይችላሉ ብሎ ፈርቷል። የተቀሩት ሰዎችም ከእርሱ ጋር የሚስማሙ ይመስላል። እሷም ሌሎቹን እንዲረዱላት ሰራተኛውን ትለምነዋለች። እሱ ግን ከዮንሱን ጋር ይስማማል። ባቡሩ ዋሻው ጋር ሲደርስ ሁሉም ከመጸዳጃ ቤቱ ይወጣሉ። ነገር ግን አሁንም ዞምቢዎቹ እንዴት ማለፍ እንደሚችሉ ማወቅ አለባቸው። ሁሉም በሻንጣው መደርደሪያ ውስጥ ይደበቃሉ። ሶኮ የዞምቢዎቹን ትኩረት የሚስብ ዕቃ ይጥላል። እናም በዚያ ጊዜም ከዕቃ መደርደሪያ ውስጥ ይወርዱና ወደሚቀጥለው ክፍል ይንቀሳቀሳሉ። በዚህ መሃል በረንዳ ዳሪው ሰው ይወድቃል እና ሶኮ ሊረዳው ይሄዳል። ባቡሩ ዋሻውን አልፎ ብርሃን ሲሆን ሁለቱም አንድ ቦታ ላይ ተደብቀዋል። ሶኮ እስከሚሮጡበት ጊዜ ድረስ መቁጠር ይጀምራል። ነገር ግን በረንዳ ዳሪው ሰው ሳያስበው የመጠጥ ጣሳ ረግጦ የዞምቢዎቹን ትኩረት ይስባል። ከዛም እንደምንም ብለው በሩን አልፎ ይገባሉ። ሳንጓ አንዱ ዞምቢ ሊገባ ሲል በሩን ሊዘጋበት ይሞክራል። የቤዝቦል ተጫዋቾቹ በሌላኛው ክፍል ውስጥ ያለችውን ሴት ይጣራል፣ ምክንያቱም በሩ ተቆልፏል። በክፍል 15 ውስጥ ያሉት ሰዎች በሩን ከውስጥ ዘግተውታል። እናም ልጅቷ እንዳትናገር ይከለክሏታል። ሶኮ ሳንኳን ለመርዳት ይሄዳል። ልጁ ሌላኛውን በር ለመስበር ይሞክራል። በድንገት ዞምቢው ሳኳንን ይነክሰዋል። በመጨረሻም ወደ ሌላኛው ክፍል የሚያስገባውን በር ሰባበሩትና የቤዝቦል ተጫዋቹ ለመግባት ይሞክራል። ነገር ግን ዩንሱንክ በሩን ይይዛል። ሌሎቹ ሰዎች እሱን ለመርዳት ሲሞክሩ ጆንጊልና ሴቷ ልጅ ከውስጥ ይታገሏቸዋል። እርጉዟ ሴት ወደ ባሏ ለመሄድ ትጀምራለች። ነገር ግን እርሱ እንድትርቅ ይነግራታል። ከዚያም ሶኮ እንዲወስዳትና እንዲሄድ ይነግረዋል፣ ምክንያቱም እየደከመው ነው። ሳንጓ እንዲንከባከባት ይጠይቀዋል። ሶኮ በጣም ያዝናል። በድንገት በሩ ተሰበረ። አሁን ሁለቱም መሄድ አለባቸው። ሳንጓ ሳይዋጋ አይወድቅምና በዚያ መሃል ከዞምቢዎቹ ለመራቅ ጊዜ ያገኛሉ። ሌሎቹ በሩን ከፍተው ወደ ውስጥ ይገባሉ። ሶኮ ሴት ልጁንና እርጉዟን ሴት ማትረፍ ይችላል። ነገር ግን ኢንግልን በጊዜው ማትረፍ አልቻለም። በሩን ዘግቶ ዩንሱንክን ወዲያው ይደበድበዋል፣ አውሬም ይለዋል። ዩንሱንክ ሶኮ እንደተበከለ ይናገራል እና ወደ መተላለፊያው እንዲሄዱ ይነግራቸዋል። ከክፍል 15 የመጡ ተሳፋሪዎች በሙሉ እንዲወጡ ይነገራቸዋል። በረንዳ ዳሪው ሰው መጀመሪያ ይሄዳል። ሴቷ ልጅ ከነርሱ ጋር መቆየት ስላልፈለገች ከቤዝቦል ተጫዋቹ ጋር ትሄዳለች። እርጉዟ ሴት ለስዋን መሄድ እንዳለባቸው ትነግራታለች እና ሶኮን ይከተላል። ሌሎቹ በመተላለፊያው ውስጥ ይዘጉባቸዋል። ጆንጊል ዞምቢ የሆነችው እህቷን በሌላኛው በኩል ታያትና ማንም ሳያስቆማት በፊት በሩን ትከፍትላታለች። ከክፍል 15 የመጡ ተሳፋሪዎች በዞምቢዎች ይጠቃሉ። ይህ በእንዲህ እንዳለ የባቡር ነጂው ወደ መቆጣጠሪያ ክፍል ደውሎ በቡሳን ስላለው ሁኔታ ይጠይቃል። ምንም መልስ አላገኘም። ነገር ግን ከተማው ላይ እሳት ሲነድ ይመለከታል። ሶኮ በመጨረሻ ከሴት ልጁ ጋር ይነጋገራል። ለልደቷ ወደ እናቷ እንደሚወስዳትም ቃል ይገባላታል። በኋላ ሶኮ ከረዳቱ የስልክ ጥሪ ይቀበላል። ቡሳን ከሁሉም ከተሞች የተሻለ መከላከያ እንዳላትም ይነግረዋል። ጨምሮም ቫይረሱ በአንዱ ኩባንያቸው ውስጥ እንደጀመረም ይነግረዋል። ባቡሩ በድንገት ይጋጫል፣ ምክንያቱም ማገጃ ተደርጎበት ነበር። ነጂው ቀሪዎቹን ሰዎች ወደ ቡሳን ለማድረስ ሌላ ባቡር እንዲያገኝ መልእክት ያስተላልፋል። ዩንሱንክና አስተናጋጁ ከዞምቢው ጥቃት ተርፈዋል። ነጂው ያየውን የመጀመሪያውን ባቡር ይፈትሻል፣ ነገር ግን በዞምቢዎች የተሞላ ስለሆነ ሌላ ለማግኘት ይሄዳል። ሶኮ ለቀሪዎቹ ሰዎች መንቀሳቀስና ወደ ቡሳን የሚወስደውን መንገድ መፈለግ እንዳለባቸው ይነግራቸዋል። ይህ በእንዲህ እንዳለ ባቡር ነጂው ሌላ ባቡር መፈለጉን ይቀጥላል። ባቡሩን አግኝቶ ያንቀሳቅሰዋል። ዩንሱንክና ሌላኛው አስተናጋጅ በመጸዳጃ ቤት ውስጥ ተሸሽገዋል። ለአስተናጋጁ መጀመሪያ እንዲሄድ ይነግረዋል። እናም ለማምለጥ ሲል ወደ ዞምቢዎቹ ይገፈትረዋል። ይህ በእንዲህ እንዳለ በእሳት የተያዘ ባቡር የተረፉ ሰዎች ካሉበት ባቡር ጋር ተጋጭቶ ይለያያቸዋል። የቤዝቦል ተጫዋቾቹ ባቡሩ ውስጥ ገብተው ባቡሩን ለመስበር ሲሞክሩ ዩንሱንክ ገባና ልጅቷን ነከሳትና የቤዝቦል ተጫዋቹን ዞምቢውን እንዲመክትቱት ሄደ። ልጁ ዞምቢውን ካስወገደው በኋላ ልጅቷን ይይዛታል። በእቅፍ ውስጥም መለወጥ ትጀምራለች እና ከዚያ በኋላ እሱንም ትነክሰዋለች። ይህ በእንዲህ እንዳለ ስዋን ከተጋጨው ባቡር ውስጥ ሶኮን ትቀሰቅሰዋለች።
ሁለቱ እርጉዟ ሴትና በረንዳ ዳሪው ሰው በዞምቢ ባቡር ስር ናቸው። ዩንሱንግ ወደሚንቀሳቀሰው ባቡር ይሮጣል እና ነጂው ሊረዳው ሲሞክር ትቶት ይሄዳል። ባቡሩ መደረመሱን ይቀጥላል። ነገር ግን ሶኮ መውጫ መንገድ ያገኛል። ሌሎቹን ለማውጣት ሲዞር ክፍተቱ ይደረመሳል። ዞምቢዎቹ የባቡሩን መስኮቶች ሰባብረው ይገባሉ። በረንዳ ዳሪው ሰው ወደ ሴቶቹ ከመድረሳቸው በፊት ለማስቆም ይሞክራል። ሶኮ መውጫውን እንደገና ይከፍትና ሁለቱም ሰውየውን ከኋላ ትተው ይወጣሉ። ሲዮንግ ኬውንግ፣ ሶኮና ልጁ ከዞምቢዎቹና ከሚንቀሳቀሰው የባቡር ክፍል ይሸሻሉ። በጣቢያ ውስጥ ያሉ ሁሉም ዞምቢዎች ወደ ባቡሩ መሮጥ ይጀምራሉ። እርስ በርሳቸውም ይደራረባሉ። ሁሉም ባቡሩ ላይ መውጣት ይጀምራሉ። ዞምቢዎቹም እንዲሁ አጥብቀው ይይዛሉ። ሶኮ ለማስጣል ይሞክራል። በመጨረሻም ይሳካለታል። ሶስቱም ነጂውን ፍለጋ ወደ ባቡሩ ክፍል ይሄዳሉ። ነገር ግን በምትኩ በከፊል የተቀየረውን ዩንሱንግን በክፍል ውስጥ ያገኙታል። በሩን ከፍቶ ሶኮ እንደተበከለ ይነግረዋል እና ለውጡ ሲጠናቀቅ እነሱን ማጥቃት ይጀምራል። ሶኮ ይታገለዋል። ሲያንግ ኬዊን ከጀርባው ላይ ተወገዋለች። ሰውየው ዩንሱንግን ይይዘዋል፣ ይነክሰዋል። ሶኮ ራሱን በባቡሩ ሰንሰለት ያስርና ከዚያ በኋላ ሰውየውን ወደ ውጪ ይወረውረዋል። በዚህ ጊዜ እንደተነከሰ ይገነዘብና ከመቀየሩ በፊት ወደ ክፍል ውስጥ ያስገባቸውና ማቆሚያውን አሳይቶ መቆም የሚገባቸው ቦታ የት እንደሆነ ይነግራቸዋል። ሶኮ ለልጁ ከቀረችዋ ሴት ጋር እንድትሆንና ደህና ወደ ሆነችው ወደ ቡሳን ከተማ እንዲሄዱ ይነግራታል። ከሱ ጋር መሄድ አትችልም። ነገር ግን ከመቀየሩ በፊት ከልጅቷ እጁን ያላቀቅና ክፍሉን ትቶ ይሄዳል። ልጁ እያለቀሰችና ከኋላው እየጮኸች ትቀራለች። ወዲያው ወደ ዞምቢነት መቀየር ሲጀምር ስዋን የተወለደችበትን ቀን ያስታውሳል። ከዚያም ከባቡሩ ላይ ይወርዳል። የቀረችዋ ሴትና ስዋን ማቆምና ባቡሩን መልቀቅ አለባቸው። ምክንያቱም በሐዲዱ ላይ ማገጃ አለ። ፍርስራሹንና ሬሳውን እያለፉ በእግራቸው መጓዝ ይቀጥላሉ። ሁለቱም ወደ ጨለማው ዋሻ ይገባሉ። ወታደሮቹ በሌላኛው በኩል አሉ። አንድ ተኳሽ በእነሱ ላይ አነጣጥሯል። ነገር ግን እንደተያዙና እንዳልተያዙ መለየት አልቻለም። እነሱን ለመግደል ትዕዛዝ ይሰጠዋል። በድንገት ሱአን የትምህርት ቤት የሙዚቃ ዝግጅቷን መዝፈን ትጀምራለች። ወታደሮቹ የተረፉ ሰዎች እየመጡ ነው የሚል ጥሪ ያደርጋሉ። ፊልሙም በዚሁ ይጠናቀቃል። ለዛሬ ዘንላችሁ የቀረብነው ፊልም ይህን ይመስል ነበረ። ተጨማሪ ፊልሞችን ለማግኘት ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። ተመልሰን እንገናኛለን።